ሰላም የዴይሊ ፎረም ቤተሰቦች፣ ከአሜሪካ ጋር እየተደረገ ያለው ድርድር ወደ ስምምነት አለመድረሱን የኢራን ባለስልጣን ተናገሩ። አንድ የኢራን ከፍተኛ ባለስልጣን ከአሜሪካ ጋር ከስምምነት ለመድረስ መቃረቡን በተመለከተ የሚወጡ ዘገባዎች ከእውነት ይልቅ የአሜሪካ ምኞትን የሚያሳዩ ናቸው ሲሉም ስለ ስምምነቱ እውነትነት ውድቅ አድርገዋል። የአሜሪካ የዜና ድረገጽ አክሲዮስ ረቡዕ አመሻሽ አሜሪካ ከኢራን ጋር በባለ 14 ነጥብ የሰላም መግባቢያ ሰነድ ላይ ከስምምነት መቃረቧን እንደምታምን ዘግቦ ነበር። በዚህ ዘገባ ላይ ምላሽ የሰጡት የኢራን ፓርላማ ከፍተኛ ባለስልጣን ኢብራሂም ራዛኢ አሜሪካ በፊት ለፊት ድርድር ያላናገረችውን ባልተሳካ ጦርነት አታገኘውም ሲሉ ከስምምነት የመድረሱ ጉዳይ ገና መሆኑን አብራርተዋል። ባለስልጣኑ በፋርስ ቋንቋ በኤክስ ገጽ ላይ ባወጡት መግለጫ ኢራን ለሚመጣው ጦርነት ዝግጁ መሆኗን በመግለጽ አሜሪካ የቀረበላትን ሀሳብ ተቀብላ ካልተስማማች ኢራን ጸጸትን የሚያስከትል እርምጃ ትወስዳለች ሲሉም የኢራንን ተደጋጋሚ ማስጠንቀቂያ አሰምተዋል። በተጨማሪም ከኢራን ጋር የሚካሄደው ጦርነት ለማብቃት በአሜሪካ የቀረበው ሀሳብ አሁንም ገና ውሳኔ ያልተሰጠበት መሆኑን የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ለሀገራቸው የዜና ወኪል ገልጸዋል። ኢስማኤል ባጋይ እንደተናገሩት ኢራን በቀረበው የሰላም ስምምነት ሀሳብ ላይ ያላትን አመለካከት በፓኪስታን አደራዳሪዎች በኩል ለአሜሪካ እያሳወቀች እንደሆነም አብራርተዋል። ቃል አቀባዩ ጨምረውም የሚደረገው ድርድር ከመጥፎ እሳቤ ውጭም በቅን ልቦና ሊሆን እንደሚገባውም አገራቸው እንደምታምን በኤክስ ማህበራዊ ትስስር ገጻቸው ላይ የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋይ ጋሊባፍ አሜሪካ በኢራን ላይ የምታደርገውን የኢኮኖሚና የሚዲያ ጫና ሀገሪቱን ለመከፋፈልና እጅ እንድትሰጥ ለማስገደድ ያለመ ነው ሲሉም አውግዘውታል። በተጓዳኝም ቴህራን በዓለም አቀፍ ንግድ ስትራቴጂክ በሆነው የሆርሙዝ ባህረ ሰላጤ ላይ ያላትን ወታደራዊ ቁጥጥር ይበልጥ እያጠናከረች እንደምትገኝም አስታውቀዋል። አፈ ጉባኤው በፋርስ የዜና ወኪል በኩል ባስተላለፉት መልእክት ጠላት ብለው የጠሯት አሜሪካ በኢኮኖሚ ጫናዋ ከፍተኛ ተስፋ እንዳደረገች ገልጸዋል። ሆኖም ይህ የተሳሳተና የውሸት ሪፖርት ላይ የተመሰረተ ውሳኔ መሆኑን እናስገነዝባለን ሲሉ አስታውቀዋል። ይህ የተሳሳተ ውሳኔ ሁሉንም አካል ለጉዳት የሚዳርግ ነው ያሉት ጋሊባፍ የጫናው መጠን ምንም ያህል ቢበረታም የኢራን ሕዝብ ለሀገሩ ነጻነትና ሉዓላዊነት ሲል ችግሩን በጽናት እንደሚቋቋም አረጋግጣለሁ ሲሉም አፈጉባኤው ለአሜሪካ ምላሽ ሰጥተዋል። በሌላ በኩል ኢራን በአካባቢው ካለው የጦር ውጥረት ጋር በተያያዘ በሆርሙዝ ባህረ ሰላጤ ላይ አዲስ የማፈኛና የቁጥጥር ስልት ተግባራዊ ለማድረግ ማሰቧን አስታውቃለች። ይህ ስራውም ወደ ተግባር ገብቷል ብላለች ኢራን። ዘገባዎች ከቴህራን እንዳደረሱት መረጃ ከሆነ ኢራን ባለፉት 48 ሰዓት ውስጥ በወሰደችው እርምጃዎች የባህር መስመሩ ሙሉ በሙሉ በቁጥጥሯ ስር እያዋለች ነውም ተብሏል። በአዲስ የኢራን መመሪያ ፕሮቶኮል መሰረት ማንኛውም የንግድ ሆነ ሌላ መርከብ በዚህ ስትራቴጂክ የባህር መስመር ለማለፍ ከእስላማዊ አብዮታዊ ዘብ የባህር ኃይል ጋር አስቀድሞ ማስተባበርና ደህንነቱ የተጠበቀ መስመር እንደሚሰጠው ማድረግ ይጠበቅበታልም ተብሏል። ይህ በማያደርጉ መርከቦች ላይ የኢራን የባህር ኃይል ወታደራዊ እርምጃ እንደሚወስድ ማስጠንቅቋል። ይህ አዲስ እንቅስቃሴ ቴህራን የሆርሙዝ ባህረ ሰላጤን እንደ ትልቅ የመደራደሪያ ካርድ እየተጠቀመችበት መሆኑን በግልጽ የሚያሳይ ነውም ተብሏል። የኢራን ባለስልጣናትም በአካባቢው ያለው የባህር ላይ እንቅስቃሴ ሁኔታ ከጦርነት በፊት ወደ ነበረበት መደበኛ ስርዓቱ እንደማይመለስ አቋማቸውን በተደጋጋሚ እያንጸባረቁም ነው። መረጃዎች እንደሚያመለክቱት ይህ የኢራን እርምጃዎች በቀጠናው ያለውን ውጥረት ከማባባስ በላይም በዓለም አቀፉ የነዳጅና የንግድ መስመር ላይ ከፍተኛ ስጋትን ደቅኗል። የፈረንሳይ ግዙፍ አውሮፕላን ተሸካሚ መርከብ በቀይ ባህር አልፎ ወደ ሆርሙዝ ሰርጥ እያቀና መሆኑ ተነገረ። የፈረንሳይ መከላከያ ሚኒስቴር እንደገለጸው አውሮፕላኑ ተሸካሚ የሆነው ግዙፉ ቻርልስ ዳጎል የተሰኘው ፈረንሳይ ወታደራዊ መርከብ በስዊዝ ካናል በኩል አድርጎ ወደ ደቡባዊ ቀይ ባህር እየተጓዘ ይገኛል ተብሏል። የዚህ ግዙፍ መርከብ መዳረሻ ሆርሙዝ ሰርጥ ሲሆን ዓላማውም የዚህ ወሳኝ የመርከቦች መተላለፊያ ደህንነት ማስጠበቅ መሆኑን ፈረንሳይ እየተናገረች ነው። የፈረንሳይና እንግሊዝ መሪዎች ሆርሙዝ ሰርጥን ለማስከፈት የሚያስችል ተነሳሽነት የወሰዱ ሲሆን በእቅዳቸው መሰረትም የአረብ ሀገራት የጦር ኃይሎች የሚሳተፉበት የመጠበቅ ዘመቻም ይከናወናል ተብሏል። ቻርልስ ዳጎል አሁን ወደዚያ ጉዞ እያደረገ ያለው ይህንን ለማስተባበር ነውም ተብሏል።
የፈረንሳይ ቤተ መንግስት በሰጠው መግለጫ የሆርሙዝ ሰርጥ ጉዳይ በአካባቢው ካለው ውጥረትና ድርድር ውጪ ሆኖ በዓለም አቀፍ ኃይሎች ጥበቃ ስር እንዲወድቅ የሚያስችል ምክር ሀሳብ አቅርቧል። ቤተ መንግስቱ ይህንን ምክር ሀሳብ ለአሜሪካና ለኢራን ማስታወቁ ገልጾ በምክር ሀሳቡ ውስጥ ከሆርሙዝ ሰርጥ ውጪ ሆናችሁ ተደራደሩ የሚል እንዳለበት ጠቅሷል። በሆርሙዝ የኢራን መርከቦችም ሆነ በሆርሙዝ ሰርጥ በኩል እንዲተላለፉ የሚፈቀድላቸው መሆኑን አስረድቷል። አሜሪካውያን በዚህ ላይ እንዲስማሙ መጠየቃቸውን የገለጸው ቤተ መንግስቱን ጨምሮ በኢራን ላይ የተጣለው እገዳ ማንሳት የድርድር ፍላጎት የሚጨምር መሆኑን ለአሜሪካን ነግሬያቸዋለሁም ብሏል። በፈረንሳይ ለቀረበው ለዚህ ምክር ሀሳብ አሜሪካ ኢራን ምን መልስ እንደሰጡ የተገለጸ ነገር ባይኖርም ቻርልስ ዳጎል ግን ወደ ሆርሙዝ ሰርጥ እየተጓዘም ይገኛል። ቻርልስ ዳጎል ወደ 20 ያህል ራፋል የተሰኙ ተዋጊ ጀቶችንና በርካታ ፍሪጌትስ የተሰኙ የጦር ጀልባዎችን የጫነ መርከብ መሆኑንም ተዘግቧል። በማንኛውም ሀገር ላይ ጸብ ማንሳት አንፈልግም፣ ነገር ግን ማንንም ይሁን በእኛ ላይ ጥቃት የፈጸመ ምላሹ ያገኛል ሲሉ የሱዳን ባለስልጣናት እያስጠነቀቁ ነው። የሱዳን ውጭ ጉዳይ ሚኒስትር፣ የባህልና ቱሪዝም ሚኒስትርና የጦር ኃይሉ ቃል አቀባይ ማክሰኞ ምሽት ጋዜጣዊ መግለጫ የሰጡ ሲሆን በዚህ መግለጫቸውም የተነሱ ሀሳቦች ሬዲዮ ዳባንጋ በአጭር አቅርቧቸዋል። የሱዳን ውጭ ጉዳይ ሚኒስትር ሞሂ አሊዲን ሰላም በመግለጫቸው በካርቱም አየር ማረፊያ ላይ ሰኞ ዕለት ለተፈጸመው ጥቃት ኢትዮጵያና ዩናይትድ አረብ ኤሚሬትስ ተሳታፊ መሆናቸውን መግለጻቸው የጠቀሰው ዘገባው በተባበሩት መንግስታት ድርጅት በኤሚሬትስ ላይ ለተከፈተው ክስ ይህንን ማስረጃ አድርገን እናቀርባለን ማለታቸው አስረድቷል። ጨምረውም የሰኞው ድርጊት እኛ እንደ እህት ከምናያት ኢትዮጵያ ወረራ እንደተካሄደብን ማረጋገጫ ነው ያሉት ሚኒስትሩም ይህ ጥቃት የተፈጸመው ጠላቶች ያሏቸው አካላት ሰዎች ወደ ካርቱም በፈቃደኝነት እየተመለሱ መሆኑን በማየት የፈጸሙት መሆኑን አስረድተዋል። በማስከተልም ኢትዮጵያ ኤሚሬትስ የተሳሳተ መንገድ መርጠዋል፣ በዚህ ደግሞ ይቆጫሉ ያሉት ሚኒስትሩ በተለይ ኢትዮጵያ መንግስት የሁለቱን ሀገራት ግንኙነት እንዳበላሸ አድርገው መግለጻቸው ዘገባው አስታውሷል። ጨምሮም ለዚህ ድርጊት ተመጣጣኝ መልስ የመስጠት ህጋዊ መብት እንዳላቸው ያስረዱት ሚኒስትሩ በማንኛውም ሀገር ላይ ጸብ ማንሳት አንፈልግም፣ ነገር ግን ማንም ይሁን በእኛ ላይ ጥቃት የፈጸመ ምላሹ ያገኛል ማለታቸውን ዘገባው ጠቅሷል። የሱዳን ጦር ኃይል ቃል አቀባይ የሆኑት ብርጋዴር ጀኔራል አሲም አብደልዋህብ በበኩላቸው በንባብ ባሰሙት መግለጫ ከተለያዩ መረጃዎችና ሪፖርቶች በመነሳት ድርጊቱ የተጀመረው በማርች ወር መጀመሪያ መሆኑን ጠቅሰዋል። ጨምረውም 3 ድሮኖች ከባህር ዳር ተነስተው በዋይት ናይል፣ ብሉ ናይል፣ ሰሜን እና ደቡብ ኮርዶፍ ግዛቶች ላይ ጥቃት ማድረሳቸውን አስታውቀዋል። ከማርች 17 ቀን ጀምሮ ከነዚህ ድሮኖች አንደኛው ተመቶ መውደቅንና በዚህ ድሮን ላይ በተደረገው ምርመራ አምራቹ ለመረዳት መቻላቸውን አስታውቀዋል። ይህ የመለያ ቁጥር ኤስ88 የሆነው ድሮን ባለቤትነቱ የዩናይትድ አረብ ኤሚሬትስ መሆኑን ለማወቅ መቻላቸውን ጠቅሰው ድሮኑ በኢትዮጵያ ክልል ውስጥ በባህር ዳር አየር ማረፊያ ሲንቀሳቀስ መቆየቱንም መረዳታቸውን ገልጸዋል። ካገኘነው መረጃ በመነሳት ይህ ድሮን በተደጋጋሚ የሱዳን አየር ክልል ጥሶ በኩምሩክ በአካባቢውና በሰሜናዊ ኮርዶፍ ጥቃት እንደፈጸመ አስረድተዋል። ቃል አቀባዩ ሲቀጥሉም ከሜ 1 እስከ ሜ 4 ባሉት ቀናት ደግሞ እንደገና ከባህር ዳር ተነስቶ የሱዳን አየር ክልልን በመጣስ በጀበል አውሊያ የተሰኘ አካባቢ እስከሚደርስ ድረስ ክትትል ሲደረግበት እንደነበር አስታውቀዋል። ጨምረውም ይህ ማስረጃ የሚያሳየው ኤሚሬትስና ኢትዮጵያ የአየር ክልላችንን እንደጣሱ ነው፣ እንዲህ አይነት ድርጊት በዝምታ አናልፍም ሲሉም ተናግረዋል። የሱዳን ባህልና ቱሪዝም ሚኒስቴር ፕሮፌሰር ካሊድ አልአሲር ደግሞ የካርቱም ዓለም አቀፍ አየር ማረፊያ ሰላማዊ መሰረተ ልማት መሆኑን ገልጸው ከደህንነት ጋር የተገናኙ ቴክኒካል ጉዳዮች ካለቁ በኋላ አየር ማረፊያው መልሶ ስራ እንደሚጀምር አስረድተዋል። በአየር ማረፊያው ላይ ጉዳት ያልደረሰ ቢሆንም በብሎክ 5 በኩል ባለው መውጫ አንድ ቤት ተመቶ 2 ወንድማማቾች መቁሰላቸውን አስታውቀዋል። የፌዴራል ፖሊስ ከቴዲ አፍሮ ጋር ግንኙነት ያላቸው ሰዎች ማሰሩ አሁንም ቀጥሏል። በቅርቡ የብዙዎች ቀልብ በሳበው የቴዲ አፍሮ ኢቶሪክ አልበም ላይ የግራፊክስ ቪዥዋል አርትና ሊሪክስ ቪዲዮ ስራዎች በማቀናበር አሻራውን ያሳረፈው የ24 ዓመት ወጣቱ ዲዛይነር ዳዊት ሰለሞን ረቡዕ አካባቢ በፌዴራል ፖሊስ ቁጥጥር ስር መዋሉን ቀደም ብሎም ዘሀበሻ ዜና ምንጭ ዘግቧል። ዳዊት ከጥቂት ሳምንት በፊት ይህንን ከቴዲ አፍሮ ጋር የተነሳ ፎቶ በማጋራት ቴዲ አፍሮ ጨዋ ኢትዮጵያዊ፣ ለሰው ክብር
የምትሰጥ ሀገርን ኢትዮጵያንና ህዝቦቿን ከምንም በላይ አስፈልጣ የምትወድ ሲል ከልብ መስክሮለትም ነበር። በወቅቱ ከቴዲ አፍሮ ጋር በነበረው ወርቃማ የስራ ጊዜ መኩራቱን በደስታ የገለጸው ይህ የጥበብ ባለሙያ ረቡዕ ግን ከዚህ ስራውና ከድምፃዊ ጋር ካለው ቅርበት ጋር በተያያዘ ከጓደኛ ቤት ታፍሶ በፌዴራል ፖሊስ መወሰዱን ዘሀበሻ ምንጮች ጠቅሶ ዘግቧል። ወጣቱን በቅርበት የሚያውቁት ወዳጆች ለዘሀበሻ እንደገለጹት እድሜው 23 ወይም 24 ዓመት ይሞላዋል። የግራፊክስ ባለሙያው ሜክሲኮ በሚገኘው የፌዴራል ፖሊስ ማቆያ ውስጥ የታሰረ ሲሆን አሁን በጓደኞቹ መጠየቅ አልቻልንም ብለዋል። ቤተሰብ እናትና አባቱ ብቻ ግን እየጠየቁት ነው ያሉት እነኚህ የዘሀበሻ ምንጮች ለኑሮ የሚለፋ ወጣት ነው፣ ፖለቲካ ምንም አውቅም በማለት ወጣቱ ለሙያ ብቻ የሚተጋና ከፖለቲካ የጸዳ መሆኑን መስክረውለታል። ለኑሮ የሚለፋና ፖለቲካ የሚያውቅ ወጣት ሀገርን ከሚወዳ አርቲስት ጋር አብሮ መስራቱና የጥበብ አሻራውን በማኖሩ ብቻ ለእስር መዳረግ በሀገራችን እያሽቆለቆለ ለመጣው የሀሳብ ነጻነት አሳዛኝ ማሳያ ሆኗልም። የጥበብ ሰዎች ቦታቸው ስቱዲዮ እንጂ እስር ቤት ሊሆን አይገባም ሲሉም እነዚህ ሰዎች ለዘሀበሻ ተናግረዋል። አሜሪካ በካርቱም ጥቃት አርኤስኤፍን ተጠያቂ ያደረገች ከጀርባ ያሉ የውጭ ኃይሎችም ከባድ ማስጠንቀቂያ ሰጥታለች። ሰኞ ዕለት በካርቱም ዓለም አቀፍ አውሮፕላን ማረፊያና ሌሎች የሲቪል ተቋማት ላይ የተፈጸመው የድሮን ጥቃት ተከትሎ የዓለም አቀፍ ማህበረሰብ ቁጣን ቀስቅሷል። ካርቱም ጥቃቱን ማውገዝ ተከትሎ አሜሪካ ጉዳዩን ወደ ላቀ ዲፕሎማሲና የፖለቲካ ማስጠንቀቂያ ደረጃ አሻግረዋለች። በአረብና በአፍሪካ ጉዳዮች የአሜሪካ ከፍተኛ አማካሪ ባወጡት መግለጫ የጥቃቱ ፈጻሚዎችና ከጀርባ ደጋፊ የሚሰጡ የውጭ ሀገራት ቀጥተኛ ማስጠንቀቂያ ሰጥተዋል። አሜሪካ በመግለጫ የድሮን ጥቃቱ የተፈጸመው በሱዳን ፈጥኖ ደራሽ ኃይል መሆኑን በግልጽ በማመልከት ኃይሉን በቀጥታ ተጠያቂ አድርጋለች። የሲቪል አውሮፕላን ማረፊያዎች የሰብአዊ እርዳታን አቅርቦቶችና ሰራተኞችን ለማንቀሳቀስ እጅግ ወሳኝ መሆናቸውን የጠቀሰው መግለጫው እንዲህ አይነት ጥቃቶች ህይወት አድን እርዳታዎችን ለማድረስ ተጨማሪ እንቅፋት እየፈጠረ መሆኑን በአስቸኳይ ሊቆም ይገባል ብሏል። በተጨማሪም ተፋላሚ ወገኖች ይህ አውዳሚ ግጭት ወታደራዊ መፍትሄ እንደሌለው አምነው እንዲቀበሉ አሜሪካ አሳስባለች። ሰብአዊ የተኩስ አቁም ስምምነት በማድረግ ወደ ቋሚ የተኩስ አቁም እንዲሸጋገሩና ሁሉን አሳታፊ በሆነ ሀገራዊ ውይይት መድረክ ስልጣን በሲቪል ለሚመራ መንግስት እንዲያስረክቡም ጥሪ አቅርባለች። በቅርቡ ሱዳን የተባበሩት አረብ ኤምሬቶች መነሻውን ያደረገ ድሮኖች በኢትዮጵያ በኩል አልፈው ጥቃት እያደረሱብኝ ነው የሚል ክስ ማቅረቧ ይታወሳል። ምንም እንኳን ኢትዮጵያ ይህንን ብታስተባብልም አሜሪካ አርኤስኤፍን ለድሮን ጥቃቱ ተጠያቂ ማድረጓና የውጭ ድጋፍ ሰጪዎች አጥብቃ ማስጠንቀቋም የሱዳን ክስ በተዘዋዋሪ እውቅና እንደሰጠች እየተቆጠረ ነው። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።